በዛሬው ቪዲዮአችን ስም መጥራት አልፈልግም ግን እያረገችበት ያለው ወይ ደሞ ውስጥ የሚያስጠላው ወይ እኔ 17000 ሴቶች ጠይቆኝ ኦቨርናይት ሚሊዮን ሮኖ የሚታደርበት ሀገር ሆኗል። ታከለውማ በጣም ገንዘብ አባካኝ ሰው ነውና በቃ የምድር ባቡሩን ሰላም የኤላሾ ቤተሰቦች ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ምንድነው? ያ እንደተለመደው ቪዲዮውን እስከ መጨረሻው ድረስ መመልከት። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። ላይክ ለሌሎች እንዲዳረስ ሼር፣ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመሄዳችን በፊት ምን እናድርግ? ላይክ አድርገን እንጀምራለን። እንግዲህ እንደምታውቁት ኢትዮጵያ ከሰሞኑ ከቀይ ባህርና ወደብ ከማግኘት ጋር ተያይዞ ብዙ መነጋገሪያ ሆኖ ነበር። ለዚህም ግብጽ ድጋፏን እንደምታሳይ ያሳውቃል። የተባለውን ከሆነ ግብጽ ለኢትዮጵያ ድጋፏን የምታሳየው የውሃ አጠቃቀም ላይ ፍሌክሲቢሊቲ ከታየና ከዛ በተጨማሪ ደግሞ ከውሃ አጠቃቀም ችግሮች ጋር ተያይዞ የሚደረጉ ዲስፒዩት ወይም ደግሞ ንግግሮች ላይ ሶፍትነስ ወይም ደግሞ ሳሳ ማለት የሚታይ ከሆነ ነው። ይህም ፕሮፖዛል እንደተባለው ከሆነ ባለፈው ሳምንት ለጠቅላይ ሚኒስትር ዶክተር አብይ አህመድ ቀርቦላቸዋል። ከዛ በተጨማሪ ደግሞ ወደ አሜሪካው ፕሬዚዳንት ዶናልድ ትራምፕ እንደተላከ ተነግሯል። ይህን መረጃ ይዞት እየወጣ ያለው ዘናሽናል ካይሮ ውስጥ የሚገኙ ምንጮች ነግረውኛል ብለው የአባይን ጥቅም ግን አያችሁት ብልጥ የያዘውን ይዞ ነው የሚያለቅሰው ይባላል። የውሃውን ጥቅም አባይ እንዳጠቃላይ ለኛ ሀገር ያለውን ጠቀሜታ ተውትና ማለት ነው። ከዛ በተጨማሪ ደግሞ እንደ መደራደሪያ መቅረብ የሚችል ነገር እና ማስጠንቀቂያው የመጣው እዚህ ጋር ነው። እናም ግብጽ ያው ድጋፏን የምታሳይ ሱዳን ውስጥ ሶማሊያና ጅቡቲ ውስጥ ያላትን ፖለቲካልና የወታደራዊ ማለት ሚሊታሪ አቅሟን ወደ ኢትዮጵያ ሳይድ ወይም ደግሞ በተቃራኒው አደርጋለሁ በሚል ከዛ በተጨማሪ ደግሞ ግብጽ ደቡባዊ ቀይ ባህር አካባቢ ሄቪ ኔቫል ፕሬዘንስ ወይም ደግሞ የባህር ወታደራዊ ኃይል አላት እዛ አካባቢ። እሱንም እንደ መደራደሪያ ያቀርባል። እናም ኢትዮጵያ የምትስማማ ከሆነ ይሄንን ለኢትዮጵያ ድጋፍ ታደርጋለች። ኢትዮጵያ ደግሞ የማትስማማ ከሆነ አዲስ አበባ ሳክሰስ ቱ ሲፖርትስ ኢን ዶስ ኔሽንስ ብሎክ ታደርጋለች ወይም ደግሞ ኢትዮጵያ ለነዛ ወደቦች ለማግኘት የምታደርገውን ጥረት ብሎክ ታደርጋለች ማለት ነው። አባይም እንግዲህ መደራደሪያ ሆኖናል። ጥሩ ነው። ሰበር መረጃ ነሆኝ ዘሪሁን ግርማ ጎበዝና ታዋቂው ጋዜጠኛ እንደዚያውም በቱሪዝም ላይ ትልቁን ውለታ የዋለው ዘሪሁን ግርማ ዛሬ ማረፉ ተሰማ። አንጋፋውና ትልቁ ጋዜጠኛ ዘሪሁን ግርማ በስራ ላይ ያለ ከዚህ ዓለም በሞት ተለየ። ለሀገር ባለውለታው ጋዜጠኛ ዘሪሁን ግርማ የክብር ስንብት ዛሬ ብዙ ኢትዮጵያውያንን ያስደነገጠ ዜና ነው ማለት እንችላለን። እኛም ይህንን ስንሰማ ደነገጠን። ለሰው ልጅ ሞት እንዲቀርበናት ብለን አለን። አያንቺ ህይወት ዛሬ በኢትዮጵያ የቱሪዝም ዘርፍ ላይ ትልቅ አሻራ ያሳረፈው ብርቱና አንጋፋው ጋዜጠኛ በድንገት ተነጥቀናል። ጋዜጠኛ ዘሪሁን ግርማ ትላንትና በስራ ላይ ቀረጻ ላይ ማለት ነው እያለ ባጋጠመው ድንገተኛ የጤና መታወክ ወደ ሆስፒታል ቢያመራም በሚያሳዝን ሁኔታ ሳይመለስ ቀርቶ እዚያው በሞት ተለይቶናል። ስለ ጋዜጠኛ ዘሪሁን ግርማ የሙያ ጉዞ በኤፍኤም 90.7 በደቡብ ኤፍኤም 100.9 እና በኢትዮ ኤፍኤም 107.8 የሬዲዮ ጣቢያዎች እንዲሁም በማህበራዊ ሚዲያ የኢትዮጵያን ባህል ቱሪዝም እና የሆስፒታሊቲ ዘርፍ በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ነበር። የሀገራችንን የቱሪስት መስህቦች፣ ታሪካዊ ቅርሶችና ባህላዊ ሴቶች ለዓለም ለማስተዋወቅ በነበረው ከፍተኛ ፍቅርና ታታሪነት ይታወቃል። ጋዜጠኛ ዘሪሁን ባለትዳርና የሁለት ልጆች አባት ሲሆን አስክሬኑ ትላንት ሌሊት ወደ ትውልድ ሀገሩ አርባ ምንጭ ተሸኝቷል። የቱሪዝም ሚኒስትሩም የተሰማውን ጥልቅ ሐዘን እንዲህ ሲል ገልጿል። ጋዜጠኛ ዘሪሁን ግርማ በሙያው በበርካታ አስተዋጽኦ በዘርፉ እድገት ላይ የራሱን አሻራ ጥሎ ያለፈ፣ በዚህም አስቸጋሪ ወቅት ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለስራ ባልደረቦቹ መጽናናትን እንመኛለን። ነገ እኔን መተው ሊያስሩኝ ይችላል። ትፈሪያለሽ? ኦፍኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ህግ ከተከተልሽ ለምን ያስፈራሻል? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። ገብቶሃል? ያው ልዩነቱ ፈርቼ ይተዋለሁ ወይስ አልተውም የሚለው ነው እንጂ እንደ ሰው ከዛ ደግሞ እንደ አንድ ሴት ያስፈራኛል። ማን እስር ቤት መግባት ይፈልጋል? እኔ አልፈልግም። አሰብኩት ቢሊዮነር በሆነ የማደርገውን ነገር ከዚህዛ ኮንዶሚኒየም ሰርቼ ሰጥ ነበር ለድሃ ጠርቼ በችግር ጎዳና ለወጡ የሚበሉት የሚለብሱት ላጡ ህልሜ ነው እነሱን ረድቼ ኖራለው ዱባይ ፎቅ ሰርቼ። ምኞቴ ከተመቻችሁ ላይክ ሼር እያረጋችሁ ኮፒ ሊንክ ሳይረሳችሁ ፎሎ አርጉኝ እስቲ ባካችሁ። ጎበስ በርታ ነው የሚባለው። ጎበስ ብዙ አይነት ዳቦ ልታውቁ ትችላላችሁ፣ ግን እንደ ሀበሻ ዳቦ የሚጣፍጥ የለም። ከተገኘ እኮ የፈረንጅም አሪፍ ነው። የፈረንጅም ዳቦ ጥሩ ነው። ሳሊጥ ጣል ያለበት
ለነገሩ ያበሻውም በሻይ ፍትፍት ተደርጎ ቡክት ብሎ በማንኪያ መቁረስ እሱም ደስ ይላል። ዴሊ ቭሎግ ለምሰሩ ባልና ሚስቶችም ለሲንግሎችም አክቹአሊ ጥያቄ አለኝ። ለባልና ለካፕሎች ጥያቄ ጠዋት ያዛጋችሁ ከእንቅልፋችሁ ስትነሱ ምናምን እና ከዛ ጉድ ሞርኒንግ ተባብላችሁ ስትሳሳሙ ያለው ፓርት ኖርማሊ ስልኩን እንዲህ ያልያዛችሁም ከሩቅ ነው የሚቀርጸውና ማን ነው የሚቀርጻችሁ? አስቀምጣችሁ ነው ተመልሳችሁ አልጋ ውስጥ የምትገቡት ወይስ አስቦ መጥቶ የሚቀርጽ አለ? አንዱ ጥያቄ እሱ ነው። ሁለተኛው ደግሞ ያው ማታ ስተኙም እንደገና አልጋ ላይ ከድል ስታረጉ ምናምን በቃ ልንተኛ ነው ስትተቃቀፉ በእጃችሁ አልያዛችሁት ሰልፊ አይደለም ግን ይቀርጻልና ማን ነው የሚቀርጻችሁ ነው? ማን ነው የሚቀርጻችሁ? ሲንግሎቹ ደግሞ በአንድ ቀን 6-7 ቦታ ምትደርሱ አላችሁ። 4-5 ሆቴል ሄዳችሁ ምግብ በልታችሁ ነው አዲስ አበባ ውስጥ ማለት ነው። እንዴት ነው የምትደርሱት? እኔ አንድ ቦታ ለመሄድ ታክሲ ላይ ከ5 ሰዓት ምናምን ነው የሚፈጅብኝና እንዴት እሱ እኔንም ያስገርመኛል። እንዴት አድርገው አሳክተው ያ ሁሉ ቦታ እንደሚደርሱ። ወደ ቀጣዩ ቪዲዮ እንለፍ። ያንቺ ነው ተብሎ ተዘፍኖላታል። እንግዲህ እዚህ ላይ እንደምታዩት ከረባቱ ከዲኮሩ ጋር አንድ አይነት ነው። እንደዚህም ይቻላል። ሌላው ደግሞ ሴቶችዬ ብዙም አትጨነቁ። በቃ ሚዶም ክራውን መሆን ይችላል። ጌጥ ሆኖ ማገልገል ይችላል። እንደምታዩት ደግሞ እንደኚህ ያለቁ ሃይላንዶች ምናምን ተከድነው እነሱም ለዲኮርነት ያገለግላሉ እና እንዲህ ቀለል አድርጎ ዲኮር ሰርቶ መሞሸር ይቻላል ማለት ነው። እንግዲህ እድገት በህብረት የተስፋ ጮራ ምናምን ተምራችሁ እንግሊዝኛ ካላወራን የምትሉ ሰዎች በሰዋሰው አምላክ ይቅርብ፣ በተውላጠ ግስ አምላክ ግድ የለም ይቅር በቃ ተውለት፣ አታሳቁት። እንዲህ እስኪያስምል ድረስ እንዲህ እስኪያስምላችሁማ በቃ ይቅርለት፣ ተውለት፣ እስኪ ተረዱት። አሁን ማታ ተመቻቸው። የሆነ አንድ ማስታወቂያ ላይ ግርምዬ ካየው የሆነች ፌስታል ነገር አድርጌ ሻሼ እያሉ እኔ እኮ ደግሞ አጋጣሚ እኮ ነገር ይገንብኛል። ጋሜ ኤዲተሩን አውጣው እያልኩት ከነ ፌስታሉ አያስገባኝ የሆነ ምን አለ የሮሜ ማስታወቂያ በስራ ይሻል ነበር። ፖስት ያደርጉ እሱም ብቻ ደግሞ ስክሪንሻት ያደርጉ ሻሼ ስም ማልጠራቸው ራሱ ብዙ ኳስ ተጫዋቾች የቀድሞ ተጫዋቾች ፖስት አሬ ልጅ ተወሉት ወሬት ያመራል። እኔ ደግሞ ነገር ቪዲዮውን አላየሁትም ሙሉን ከተለቀቀ በኋላ ይላል ለካ ከነፌስታል ምናምን ጠምጠም ይላሉ። ምንድነው ኤዲተሩ ዋናው ኤዲተሩ ጋር ደውዬ ለቀለል ነው እንዴ ችግር አለበት እንዴ ከኔ ካየው ኤዲተሩ የአርሰናል ደጋፊ ነው ወይ ሌላ ኤዲተሩ የአርሰናል ደጋፊ ተነግሮበት ምንም ጥያቄ የለውም። ኤዲተሩ የአርሰናል ደጋፊ እንዴ ያሉት ወይ ባጡሽ ነው እንዴ ገባው? በቃ ሁሉም የሚታየው ያ ነው እንዴት ሻሻ ይበሉ ታዲያ። ካሜራ ምናምን ሬዲ ነው ይጀመር። በቃ ጭቅጭቅ ነው የምንፈጥረው። አሪፍ አድርገህ ቀረጽ። ወደ አንተ አናይምኛ ጸጌ ምንድን ነው የምትይው? በቃ ተወኝ፣ በእናትህ ተወኝ። በቃ እኮ ለምንድን ነው? እሺ ጥፋቴ ምንድን ነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ጥፋቴ ምንድን ነው? ስደውልልህ ለምንድን ነው የማታነሳው? አላየሁትም ስትደውልልኝ። እኔ አሬን እያወራሁ ነበር። አንተ አትጩባት በእናትህ ዝም በል። አንተ አትጩባት። ካሜራማን ይሄን በደንብ አስገቢዎች። አንተ ነው ሲጀመር አንተ ቢሃይንድ ዘ ሲን ያለውን ነገር ነው እንግዲህ እያሳዩን ያሉት።
የኢትዮጵያና የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? መንገድ ላይ ባገኘው ምንድነው ማረገው እያልኩ እያሰብኩ ነበረ። አዋራዋለሁ አልፌው ነው የሚሄደው ወይስ ምንድነው የሚፈጠረው? አኮርድ ሲቹዌሽን ላለመፍጠር ማስመሰል ይኖርብኛል ምናምን እያልኩ ነበር። አላገኘሁትም። ብታገኙኝም እንዳትጠጋኝ፣ እንዳታወራኝ፣ እንዳያዋራኝ ማለት አስቀይመዋለሁ። ማለት የዛን ጊዜ የነበርኩበትን ሲቹዌሽን እኔ ነኝ የማውቀው። ገባህ? ሉዝ ማረገው ነገር አይነት ቢሆን ኖሮ ሉዝ አስደርጎኝ ነበር። እሱ ደግሞ ፋየር ቤንዚን የጨመረበት ገብቶሃል? እግዚአብሔር ብሎ ስላልሆነ ነው እንጂ። እንግዲህ የወቸ ጉድ አዘጋጅ ማሂ እንዲህ ብላ ተናግራ ነበር እና ይሄንን ሰምቶ ደግሞ አሌቲዩብ አሌክስ የመለሰው ምላሽ ደግሞ እንስማ እስኪ። ስም መጥራት አልፈልግም፣ ግን እያደረገችበት ያለው ወይ ደግሞ ውስጥ የሚያስጠላ ወይ ነው። የአንድ በር ሲቹዌሽን ላይ እኔ ምንም ኢንቮልቭ ያደረኩት ነገር የለም። ቪዲዮ ኮመንት የተሰጡትን አነበብኩ። ዛሲት ምንም ያጋገልኩት ነገር የለም። ሶ ኮመንት ማንበብ ማጋጋል ሲቹዌሽን ለሷ ከሆነ ከመሰላት አም ሶ ሶሪ ለሱ ግን አይደለም። በቃ ሰው እዛ ጋር አስቴት የተጻፈውን ነው የተናገርኩት። እንደዛ ያህል ነገር እንትን የሚል ነገር አይደለም። ከዛ ደግሞ የማይክ ችግር ስለነበረ ነው ቦግ ያለው ምናምን ነው አይደለም። አታስወራሙ። ያው ከዚህ በፊትም ኤፒሶዶች ላይ ብዙ ኤፒሶዶች ላይ ተብሎ ነበረ፣ ከዛ በፊት የነበሩት ኤፒሶዶች ላይ። ከዛ በኋላ እሷ የሰጠችው ምላሽ ምንድነው? በቃ ከዛ እንደውም ካልተሳሳኩኝ ሌላ ፖድካስት ላይ እኛ እናስወራለን፣ ግን ደስ የሚለው ማናስወራውና እንደዚህ ነገር ከሆነ ነው ለሲቹዌሽኑ ብለን ነው እንጂ እንዛ አይደለም ተባለ። ከዛ ውጪ ደግሞ ማየት ከፈለጋችሁ ተምሬኑም እዚህ ጋር አስቀምጥላችኋለሁ። የቢቦይቶሚ የምርጫ የሚለው ቪዲዮ አለ። በድጋሚ ስለዚህ ቪዲዮ ያነሳላችኋለሁ። በደንብ ባክግራውንድ ላይ ስሟት። የኔ ችግር ከሆነ ንገሩኝ። ከጾታ ጋር የተገናኘ ሙያ ያለ እኔ ሴት ስለሆንኩ ነው። ምንም ከሴት ጋር የሚያገናኘው ነገር የለም። እኔ ወጣቶችንም ሴቶችንም እናቶችንም የማከብር ሰው ነኝ። እንደምታየው አይነት አይደለም። ጾታ ጋር ማገናኘት ከሆነማ እንደው እንዳንቺ እሳቤና እንትን ቢሆን ኖሮ ከዚህ በፊት ምሳሪያቸውን ጾታ ነክ የሚያስጠሉ ነገሮች ሰሪ ምን አስበ ነው የነበረ ሰዓት ላይ ማለት ነው። ምን አለኛ ምንም ባላየ ይመቻት ብለን ነው እንትን ያልነው። እሱን ከፈለጋችሁ የድሮ ቪዲዮዎቿ ላይ ገብታችሁ ይዩት። እኔ ሁለቱም ይመቹኛል፣ አሌቲዩብም ማሂም ይመቹኛል። እና እኔ የምለው ምንድነው በተቻለ መጠን በውስጥ ብትጨርሱት፣ እንዲህ አደባባይ ላይ ባታወጡት እና እዛው በውስጥ ብትጨርሱት አሪፍ ነው ብዬ አስባለሁ። ነገሩም ከሚካረር እሷም ስትናገር መልስ ምት እየተሰጠ አሁን ላይ አንድ ለአንድ ናችሁ፣ አንድ እኩል ናችሁ። ግን ገታ ብታረጉትና በውስጥ ብትነጋገሩ መልካም ነው ብዬ አስባለሁ። ትናንትና በጣም ለቲክቶከሮች በጣም ሚሊዮነር የሆኑ ቲክቶከሮች አሉ። ኦቨርናይት ሚሊዮነር ሆኖ የሚታደርበት ሀገር ሆኗል። ታከለውማ በጣም ገንዘብ አባካኝ ሰው ነውና በቃ ኢትዮጵያ ምድር ባቡርን ብር እንደ ልቡ ነው የሚጠቀመውና አዶላይ የሚባለው የደረቅ ወደብ ላይ ማስታወቂያ ስሩ ብሎ አዶናይ አልቀረ፣ ጆን ዳንኤል አልቀረ፣ እነ ደነቃሲ ምናምን ያው የሚዲያ ሰራዊት ናቸው። እኔ በጣም የገረመኝ እነ አዶናይንና ጆን ዳንኤል የሚዲያ ሰራዊት ይሆናሉ ብዬ ገምቼ አላውቅምና እውነት በጣም ጥሩ ነው። የሚዲያ ሰራዊት ማለት የመንግስትን ሀብት የሚበሉ አንበጣ የሆኑ የሚዲያ ሰራዊት የሚባሉ አሉ። እነ ብሩክ ኒውስ፣ እነ ደነቃሲ፣ እነ ሃይላብ እነዚህ ሰዎች ጋር አብራችሁ መስራት ጀምራችኋልና ያው ገንዘብ ያስፈልጋችኋል። እኔ ዛሬ ቲክቶከሮችን አልወቅስም። ታከለውማ ግን ታሳፍራለህ በጣም። አንተ ኢቲቪ አንሶክ ነው ፋና አንሶክ ነው እዛ ሄደ የሁሉ ሚሊዮን ብር አውጥተህ ነውና ማስታወቂያ ስሩልኝ ብለህ ምንድነው የምትሸጠው? ቃል እንዴ በሞኖፖል እንዴ ተያዘው ወደ የመንግስት ነው። በቃ ምንድነው ማስታወቂያ? ሌላ ቦታ የሄድብህ ሰው ባቡር እኮ የትም የምንሄድበት ቦታ የለ። ባቡር የሚያስፈልገው ሰው ባቡሩን ነው የሚጠቀመው። ሌላ አማራጭ አለን እንዴ? ገንዘብን የመንግስትን ሀብት እንደዚህ ማባከን ሱስ ላይ መጠመድ በጣም ያሳፍራል። አብይ አህመድ በሚቀጥለው ምርጫ ላይ ቢያንስ እንደነዚህ አይነት ሰዎችን አስወግድልን። ከባድ ነው። እኔ 17,000 ሴቶች ጠይቆኝ እንደው ምን ብለው ጠየቁ? 17,000 ሴቶች ምን ብለው ነው የጠየቁ? እስቲ ንገረን። አለ ወይስ የለም የሚል ጥያቄ ነው እንጂ ከዛ አያልፍም አይደል ጥያቄው? ወይስ የፍቅር ጥያቄ ነው? ወይስ ደህና ነህ የሚል ጥያቄ ነው የጠየቁ? ኧረ አንዳንድ ሰው ይቀደረው የለ እንዴ? ይቦተረፈው የለ እንዴ? አንተ ኧረ በልክ አድርጉት። ይቦተረፈው የለ እንዴ? አዎ አሁን ላይ
በጣም እየተቦረተፈ ነው ያለው። አንተ ሰው ተው፣ በልክ አድርገው መቦትረፍህን በልክ አድርገው። እስኪ ዝም ብለህ ከምትቆለት ለምን አታግዘኝም? ምን ላግዝሽ? ይኸው ጎመኑ ቀንጥስ። ምን ያቀነጣጠስ ቃሟ። አይ ዛሬ ይቅርብኝ፣ አልቅምም። እርፍ አይ ፈተና እንግዲህ ቻለው። ጋንጩርሽ ተነስቶብሻል መሰለኝ። ዛሬ ደግሞ ያነጫንጭሻል ምናምን አይባልም። ብል የሚባለውን ነገር ልንገርክ። ጨዋታሽ አልጥማለኝ ዛሬ አነጋገርሽ ከወትሮ ተለየብኝ ምን ነው ጭራ ለፊትሽ ምናልባት ታስቤ ይሆናል ከፍቷት ይሆን ብዬ ታዲያ እንዴት የሌለሽን አመል ዝም ልበል ችዬ ዝም ልበል ችዬ ብለህ እንደዚህ ለስለስ ባለ አንደበት ጠይቃት። ይህንንም ዘፈን ላክላት። ቻው። ለዛሬ ይዤላችሁ የመጣሁት ይመስል ነበረ። በቀጣይ አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ ቢለውን በተን ተጫኑ። ሰላም ቆዩ።